አንዳንድ ቀን ዘራፍ ልበል እንጂ እንደ ወንድ ወተት ብቻ እኮ ነው ሲገፋ የሚወድ የሚለውና እንደ ይሁኔ በላይ ባሉ ዘፋኞች የተቀነቀነው የአማራ ሕዝብ በደልና መከራ ሲበረታበት የሚደጋግመው ይህ ምሳሌያዊ ንግግር ሶስት ከርታቶች የፋኖ ደጋፊ ናችሁ ተብለው በመገደላቸው ምክንያት እንደገና ጎልቶ መሰማት ጀምሯል። በቅርቡ በጉራጌ ዞን አማራ ናችሁ የፋኖ ደጋፊ ናችሁ በሚል ከመኪና ተለይተው እንዲወርዱ ከተደረገ በኋላ የተረሸኑት ሶስት ወጣቶች ጉዳይ በማህበረሰቡ ዘንድ ከፍተኛ ቁጣና ሐዘን ከመፍጠሩም በላይ የፋኖን እንቅስቃሴ ወደ መደገፍ ያዘነበለ አዲስ የህዝብ ስሜት ቀስቅሷል። ይህ አሳዛኝ ክስተት በአካባቢ ያለውን የፖለቲካ ውጥረት ወደ አዲስ ምዕራፍ ያሸጋግረው ሲሆን ፋኖ አዲስ አበባን በቀለበት ውስጥ ለማስገባት በጉራጌ አካባቢ እንቅስቃሴ ጀምሯል የሚል ጠንከር ያለ ጥያቄና መላምት እንዲፈጠር ምክንያት ሆኗል። አንዳንድ ምንጮች ፋኖ በጉራጌ ምድር ገብቷል ወደሚል ድምዳሜ የደረሱ ሲሆን የአካባቢውን የደህንነት ሁኔታም ከቀን ወደ ቀን አስፈሪና አሳሳቢ እየሆነ መምጣቱን ያመለክታሉ። በሌላ በኩል የዋናው የፋኖ ተቋም አፋብኃኝ ሊቀመንበር ዘመነ ካሴ ባውቄና የረጅም ጊዜ ኢትዮጵያ ፖለቲካ ተሳታፊው ፕሮፌሰር ብርሃኑ ነጋ ቦንገር ታሪካዊ ግንኙነት እንደገና ትኩረት ስቧል። በቅርቡ በብሔራዊ የምክክር ኮሚሽኑ መድረክ ላይ ከአዲስ አበባ ጉዳይ ጋር በተያያዘ በተፈጠረ መቃቃር ፕሮፌሰር ብርሃኑ ነጋ ቦንገር መድረኩን ረግጠው መውጣታቸው ከረጅም ጊዜ ወዳጃቸው ከጠቅላይ ሚኒስትር አብይ አህመድ ጋር ያላቸውን ግንኙነት አሻክሮታል እየተባለ ነው። ይህ ሁኔታ ፕሮፌሰሩ የድጋፍ መሰረታቸው ከነበረው የአማራ ሕዝብና ከነባር የትግል አጋራቸው ከዘመነ ካሴ ባውቄ ጋር አዲስ ወዳጅነትና ጥምረት እንዲፈጥሩ ሊገፋፋቸው ይችላል የሚሉ የፖለቲካ ስሌቶች እየወጡ ይገኛሉ። በዚህ ዝግጅታችን ከሰሞኑ በጉራጌ ዞን በወጣቶች ላይ የተከሰተውን አሳዛኝ ድርጊት፣ የአካባቢውን ወቅታዊ የደህንነት ስጋትና በአዲስ አበባ ዙሪያ እየተሸረቡ ያሉትን አዳዲስ የፖለቲካ ጥምረቶች በጥልቀት እንፈትሻለን። ላፍታ አብራችሁን ዝለቁ። በዚህ በማዕከላዊ ኢትዮጵያ በጉራጌ ዞን አበሸጌ ወረዳ ውስጥ የምትገኘው አገና የተባለች የገጠር መንደር ዛሬ የዝምታና የፍርሃት ካባ ተጎናጽፋለች። ከሰኔ 2016 ዓ.ም ወዲህ በአካባቢው በነገሰው የፖለቲካ ውጥረትና የጸጥታ ስጋት ምክንያት የተለመደው የገበሬው የዕለት ተዕለት ሰላም በድንገት ተነጥቆ በአሰቃቂ ድንጋጤ ተተክቷል። በየመንገዱ በየእርሻውና በየመኖሪያ ቤቱ ደጅ የሚሰማው ሰብአዊ እንግልት የብዙዎችን ሕሊና የሚያደማና አገሪቱን ደግሞ ደጋግሞ የሚያስጨንቃት የሕሊና ቁስል ሆኖ ተመልሷል። ከዕለታት በዚህ ሰሞን ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ የፋኖ ክንፍ ናችሁ በሚል የጥርጣሬ ጣት ተጠቁመው እንዲወርዱ የተደረጉ ሶስት ወጣቶች ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማይ ጣፈንታ የዚሁ መከራ ገጽታ ነው። እጃቸው ወደ ኋላ በገመድ ታስሮ የተፈጸመባቸው አሰቃቂ እንግልትና በመጨረሻም ጭንቅላታቸውን በጥይት ተመተው የተረሸኑበት መንገድ የአካባቢው ማህበረሰብ ጥልቅ ሐዘን ውስጥ ጥሎታል። የጥይት ራት ሆነው ካለፉ በኋላ እንኳ የጭካኔው ማብቂያ አልነበረውም። ገዳዮቹ አስከሬናቸውን ወደ ትውልድ ቀያቸው ናቻ ቀሊት ቀበሌ ወስደው በመጣል ማንም እንዳያነሳቸውና እንዳይቀብራቸው ጥብቅ ክልከላ ጥለው ነበር ተብሏል። እጃቸው እንደታሰረ ሳይፈታ ለ3 ሙሉ ቀናት በሜዳ ላይ ተጥለው እንዲቆዩ መደረጉና አስከሬናቸው በገደላቸው ጥይት ምክንያት መልክ ከሚያጣ መጎዳቱ ድርጊቱን ከአንድ ተራ ወንጀል በላይ የሰው ልጅ ሞራል የወደቀበት አሰቃቂ አጋጣሚ ያደርገዋል። በየመድረኩ ስለ ሰላም እርቅና ንግግር በሰፊው በሚወራበት በዚህ ጊዜ ከጀርባ የሚከናወኑ እንዲህ ያሉ ስውርና አሰቃቂ ጥቃቶች የዜጎችን የመኖር መብት አደጋ ላይ ጥለውታል። በአበሽጌ ወረዳ ከሰኔ ወር ጀምሮ የተዘረጋው የስርና የወከባ መረብ በሶስቱ ወጣቶች ግድያ ብቻ የሚያበቃ አልነበረም። ከዞኑና ወረዳው መቀመጫ ወልቂጤ ከተማ ጥቂት ኪሎ ሜትሮች ርቀው በሚገኙት ዳርጌና ዋልጋ በተባሉ ቀበሌዎች ማንነትን መሰረት ያደረገ አደንና እስር በስፋት መቀጠሉን ነዋሪዎችና የታሳሪ ቤተሰቦች ማስረዳት ከጀመሩ እነሆ 2 ዓመታት አልፈዋቸዋል። ከባለ ሀብት እስከ ቀን ሰራተኛ፣ ከፖለቲካ መሪ እስከ ወጣት፣ ከባጃጅ ሹፌር እስከ ሞተረኛ ድረስ ያሉ የህብረተሰብ ክፍሎች የዚህ አሰቃቂ ወከባ ሰለባ ሆነዋል። አብዛኞቹ አባወራዎች ቀደም ሲል በአካባቢው ከሚንቀሳቀሱ ታጣቂዎች ራሳቸውንና አካባቢውን ለመጠበቅ በመንግስት ይሁንታና ህጋዊ ፈቃድ ታጥቀው የነበሩ ገበሬዎች እንደሆኑ ይናገራሉ። ነገር ግን መሳሪያችሁን አስረክቡ የሚል ቀነ ገደብ ከተሰጣቸው በኋላ ቀኑ ሳይደርስ በሌሊት የገቡ የመደብደብ የማፈንና ፋኖን በገንዘብ ትደግፋላችሁ በሚል ሰበብ ወደ እስር ቤት የመውሰድ ጣፈንታ ገጥሟቸዋል። መሳሪያ የሌላቸው ሰዎች እንኳ ሳይቀሩ መሳሪያ አምጡ በሚል ወከባ ሲደርስባቸው ላለመታሰር ሲሉ ከ100 ሺህ እስከ 200 ሺህ ብር ለመክፈል መገደዳቸው ይነገራል። የእስሩና የእንግልቱ ክንድ ወንዶችን ብቻ ሳይሆን እናቶችንና ህፃናትንም ጨፍልቋል። ባለቤትሽን አምጭ ወንድምሽን አምጭ በሚል ሰበብ ነፍሰ ጡር እናቶችና ህፃናት የያዙ ሴቶች ከ2 ሳምንታት በላይ በስር ላይ እንዲቆዩ ተደርገዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው መግለጫ በአካባቢው 11 ሴቶች በባለቤቶቻቸው ምትክ ከ20 ቀናት በላይ ፍርድ ቤት ሳይቀርቡ መታሰራቸውን ማረጋገጡ በህግ ሽፋን የሚፈጸመውን የሰብአዊ መብት ጥሰት ጥልቀት ያሳያል። በወልቂጤ አንድ አዳራሽና በዋልጋ ልዩ ኃይል ካምፖች ታስረው የቆዩ ከ100 በላይ የሚሆኑ
ዜጎች በከባድ ድብደባ ምክንያት ከፍተኛ የጤና እክል ደርሶባቸዋል። በቤተሰቦቻቸውና በኖሩበት ማህበረሰብ ፊት በአደባባይ የተደበደቡ ሰዎች ለከባድ ህመም መዳረጋቸው፣ አንዳንዶች ደግሞ በእስር ቤት ውስጥ በተፈጸመባቸው ድብደባ አይናቸው ብርሃን ማጣቱና አካላቸው መስለሉ ይነገራል። ፖሊስ ለፍርድ ቤት በቂ ማስረጃ ማቅረብ ሳይችል በአካባቢው ባለው የጸጥታ ችግር ጠርጥረናቸዋል በሚል ጥቅል ውንጀላ ለወራት በስር ማቆየቱ የፍትህ ስርዓቱ መሸርሸሩን ያመለክታል። የአሰቃቂ ሁኔታ በወረዳ ኢኮኖሚና ማህበራዊ ህይወት ላይ ያሳደረው ጠባሳ እጅግ የከፋ ነው። በአመት ከ15000 እስከ 20000 ኩንታል የሚያመርቱ ትርፍ አብቃይ የሚባሉ ገበሬዎችና ኢንቨስተሮች ሳይቀሩ ንብረታቸውና ሰፊ የእርሻ ማሳቸውን ጥለው በመሸሻቸው ምርታማ የመኸር ወቅት ባዶውን ቀርቷል። መጋዘኖችና መኖሪያ ቤቶች ታሽገዋል። ሰብላቸውን ለማዳበሪያና ለዘር አውጥተው የነበሩ አባወራዎች ባዶ እጃቸውን ተፈናቅለው 2 እና 3 ቤተሰብ በአንድ ላይ ተጠለው ያሳለፉበት ጊዜ አለ። መንደሮች ሰው አልባ ሆነው የተዘጉ ሲሆን ነዋሪው የጸጥታ አካላት ብቅ ሲሉ ህይወቱን ለማዳን ወደ ጫካ መሸሽን ብቸኛ አማራጭ አድርጎታል። ይህ በጉራጌ ዞን አበሸጌ ወረዳ እየተፈጸመ ያለው ድርጊት የብዙዎችን አእምሮ ወደ 1960ዎቹና 70ዎቹ የኢትዮጵያ አሰቃቂ የታሪክ አጋጣሚዎች መልሶታል። በወቅቱ በደርግና በኢህአፓ መካከል ተፋፍሞ በነበረው የቀይና ነጭ ሽብር ዘመቻ ወጣቶችን ያለምንም የፍርድ ሂደት ከየቤታቸውና ከየመንገዱ እያደኑ የመረሸን አሳዛኝ ልማድ ሰፍኖ ነበር። የቀድሞው የደርግ ተፋላሚ አንዳርጋቸው ጽጌ ሀብተ ማርያም ትውልድ አይደናገር እኛ ምንናገር በተሰኘው መጽሐፋቸው ስለ ታሪኩ ውስብስብነት ጽፈዋል። በዚያ ዘመን የተካሄደው ጭፍጨፋ በኢትዮጵያ ሊቃውንትና የተማረ ኃይል ላይ ያደረሰው ጥፋት እስከዛሬ ድረስ አልተጠገነም። ዛሬም ሰዎችን ያለ ፍርድ በጥርጣሬ ብቻ የመረሸንና አስከሬን እንኳን እንዳይቀበር የመከልከል ሁኔታ መደገሙ ተመልሰን ወደ ደርግ ዘመን ሄድን ወይ የሚል የእንባ ጥያቄ በብዙዎች ዘንድ አስነስቷል። ከዚህ ግድያና እንግልት ጀርባ ያሉትን ማህበራዊና ጂኦፖለቲካዊ ውጥረቶች በጥበብ መመርመር ያስፈልጋል። የአማራና ጉራጌ ወንድማማች ህዝቦች የቋንቋ የባህልና የንግድ ትስስር እንደ ቴዲ አፍሮ ያሉ ከሁለቱም ማህበረሰቦች የተወለዱ የኪነ ጥበብ ሰዎች የፈጠሩት ማህበራዊ ድልድይ፣ በመርካቶ ያለው የንግድ ቁርኝትና የጉራጌ ማህበረሰብ የራሱን ክልል ለማደራጀት በሚታገልበት ወቅት ከአማሮች ያገኘው የነበረው ድጋፍ በመንግስት መዋቅር ዘንድ የፖለቲካ ስጋት ፈጥሯል። ይህ የፖለቲካ ስጋት ደግሞ በመጨረሻ ፍጹም ንጹሃን በሆኑ ገበሬዎች፣ ወጣቶችና እናቶች ላይ አሰቃቂ ሁኔታ እየፈጠረ ይገኛል። የሰሞኑ የሶስቱ ወጣቶች መገደልም ፋኖ ጉራጌ ገባንዴ የሚል የተለየ ጥያቄ ቀስቅሷል። በተለይ ደግሞ ዘመነ ካሴ ባውቄና ፕሮፌሰር ብርሃኑ ነጋ እንደ አዲስ ወዳጅ መሆን ከጀመሩ ለአብይ አህመድ አሊ አስደንጋጭ ዜና ነው። አበቃን። ሰላም ይስጥልን።